ይህ ነገር የሚያስደንቅ ብቻ አይደለም የሚያስደነግጥም ነገር ነው ማለት ነው። ይህንን ፊልም ታውቁታላችሁ ብዬ አስባለሁ። ጌም ኦፍ ትሮን ይባላል። ስለ ፊልሙ ላወራለሁ የመጣሁት ነገር ግን በዛ ፊልም ላይ የሚታዩትና የሚገኙት ውልፎች ዳይር ውልፍ ይባላሉ። እነዚህ ውልፎች እጅግ በጣም ትላልቅ የሆኑ ውልፎች ናቸው። ስለነሱ እየተነገረ ያለውን እጅግ በጣም አስደናቂ የሆነውን ዜና ለእናንተ ላደርስ ነው የመጣሁት። አድምጡኝ። ይህ ከኋላ የምትመለከቱት ታይም መጋዚን ነው። ታይም መጋዚን ትናንትናው ባወጣው ዜና መሰረት እንግዲህ በከቨር ፔጁ ላይ እነዚህ ውልፎች ማለትም ዳይር ውልፍ የተባሉት ውልፎች መሬት ምድረገጽ ከጠፉ 10,000 ዓመታት ሆናቸዋል። ነገር ግን በአሁኑ ሰዓት ተመልሰው መጥተዋል። ተመልሰው የመጡትም እንግዲህ በቴክኖሎጂ ነው። ይህም ማለት በክኖር ቴክኖሎጂ ከእንደገና ወደ ምድረገጽ እንዲመለሱ ተደርገዋል። በአሁኑ ወቅት 3 ዳይር ውልፎች በመሬት ላይ ይገኛሉ ተብሏል። እንደምትመለከቱት ነው። ይህ እውነተኛ ፒክቸራቸው ነው። እነዚህ 2 ውልፎች ማለትም በሳምንታት እድሜ ውስጥ የነበሩ ናቸው። ነገር ግን በአሁኑ ወቅት 6 ወር ሆናቸዋል። በአሁኑ ወቅትም ይህንን አክለዋል። በጣም ግዙፍ ሆነዋል። ለመረዳት እንደመቻችሁ የዳይር ውልፍና የኖርማል ውልፍ ንጽጽሩን ላሳያችሁ። ንጽጽሩ እንግዲህ ይህንን ይመስላል። ኖርማል ግሬ የሆነ ውልፍ እንግዲህ ርዝመቱ ወደ ላይ 2.5 ፊት ሲሆን ዳይር ውልፍ ደግሞ ወደ ላይ ርዝመቱ 3.5 ፊት ነው። ይህም ወደ ሜትር ሲቀየር 1.1 አካባቢ ሜትር ማለት ነው። ከሰው ጋርም ያላቸው ንጽጽር በዚህ መልኩ መመልከት ትችላላችሁ ማለት ነው። ከወገባችን በላይ ነው የሚሆኑት ቁመታቸውና እጅግ በጣም ትላልቆች ናቸው። እናም እነዚህ ውልፎች እንዴት በላቦራቶሪ ሊሰሩ ቻሉ? ከሞቱና ከጠፉ ከምድረገጽ ከጠፉ 10,000 ዓመት ሞልቷቸዋል ብላችሁ ለምትሉ ሰዎች ይህንን ያደረጉት ሳይንቲስቶች እንግዲህ 13,000 ዓመት በፊት የሞተን አንድ የዳይር ውልፍ ጥርስ በማግኘታቸው ከዛ ላይ ዲኤንኤን ኤክስትራክት በማድረግና በተጨማሪም ከ72,000 ዓመት በፊት ሞቶ የነበረና የተገኘ አንድ የዳይር ውልፍ ከጭንቅላቱ በታች ማለትም መንጋጋው አካባቢ ያለን አጥንት በማግኘት ከዛም አጥንት ላይ ዲኤንኤን ኤክስትራክት በማድረግ ወይም በማውጣት በተለያዩ ቴክኖሎጂዎች ላቦራቶሪ ውስጥ በመጠቀም እንግዲህ ዲኤንኤውን ወደ ተለያዩ ሴል አካላት መቀየር ችሏል። በዛ ላይ እንግዲህ ይህንን ለአመታት ማለትም ለ10,000 ዓመታት ጠፍቶ የነበረውን የዚህን የዳይር ውልፍ ክሎን እንግዲህ መስራትና መፍጠር ችሏል ማለት ነው። እነዚህም ውልፎች ወይም ተኩላዎች በአሁኑ ወቅት እንግዲህ በጥሩ ጤንነት ላይ ይገኛሉ። በጣም ተጫዋችና ከሰው ጋር የሚቀራረቡ ውልፎች ናቸው ተብሎ የተነገረ ይገኛል። እርገታቸውም እዚህ ላይ ደርሷል ማለት ነው። እንደምትመለከቱት ይህ እውነተኛው ፎቶ ነው። እናም በአሁኑ ወቅት የዓለማችን ሳይንቲስቶች ከ10,000 ዓመታት በፊት ህይወቱ አልፎና ከዚህ ምድረገጽ የጠፋውን ይህንን አራዊት ከእንደገና በህይወት መፍጠር ችለዋል ማለት ነው። የፈጠሩትም እንግዲህ ከ72 ዓመታት በፊት ሞቶ ከነበረ ከአንድ አጥንት ላይ ዲኤንኤ ኤክስትራክት በማድረግ ነው። ይህ እንግዲህ የዓለማችን የክሎን ቴክኖሎጂ ምን ላይ እንደደረሰ ማየት የሚያስችለን ነገር ነው ማለት ነው። አንድ ነገር የምጨምርላችሁ ይህ ነገር ሀፕን ካረገ 6 ወር ሞልቶታል። 6 ወር ሙሉ ምንም ክሎ የለንም ነበር እኛ ማለት ነው። ስለዚህ ነገር ግን አሁንም ይህንን ዜና ስንሰማ ብዙ ላይ ደንቀን ይችላል። ምክንያቱም እነሱኛ ላይ የሚሰሩት ሀሳብ ነው ብዬ አስባለሁ። በተለያዩ ሙቪዎችና ፊልሞች ላይ እንደምንመለከተው እንደዚህ አይነት ነገሮች ቀድመው ነው የሚነገሩን። ስለዚህ ዋናው ነገር ሀፕን ሲያደርግ ኦልሬዲ እኛ ከዚህ ነገር ጋር ፌሚሊየር ሆነን ስለተዘጋጀን ብዙም አይደንቀንም። ከዚህም በላይ ብዙ ነገር ይሰራል ብለን እናልፈዋለን። ነገር ግን በአሁኑ ሰዓት ማወቅ ያለባችሁ ዓለማችን የጠፋን ነገር ማለትም ህይወት ያለውን ነገር መለሰው ማምጣት ላይ ደረጃ ላይ ደርሰዋል ማለት ነው። ነገር የሚያስደንቅ ብቻ አይደለም የሚያስደነግጥም ነገር ነው ማለት ነው። እንግዲህ ከዚህ በኋላ የሚመጣው ነገር አብረን እንመለከታለን። መልካም ቀን ይሁንላችሁ። ብሩክ ነኝ። አዲስ ነገር ካለ መለሳለሁ።